ያሳደጉኝ ለሀገሬ ልዩ ክብር አለኝ ማለት ነው። ይሰማል። ሀገሬን በመውደድ ሰው ምን ይለኛል፣ ምን ያሸማቀኛል። በሀገሬ ጉዳይ ማልደራደር ልጅ ነኝ ለማለት ያህል ነው። ግልጽ ነው። ስሽለጠለጥ አይተኸኝ ታውቃለህ? እኔን 10 ጊዜ ስቀደድ 10 ጊዜ ስሰፋ አይተኸኝ ታውቃለህ? እኔን ካወክበት ጊዜ ጀምሮ አይተኸኝ ታውቃለህ? ሴም ቴዲ ከጀመርኩ ጀምሮ አይደለም ስላበላኸኝ ስላጠጣኝ፣ አንበሳ ስለሰጠኝ፣ ነብር ስለሰጠኝ፣ አህያ ስለሰጠኝ፣ ስለሰደብከኝ በሀገሬና በህዝቤ ጉዳይ የሚቀያየር ባህር የለኝም፣ ወይም ደግሞ የባንዳነት እንትን የለኝም ለማለት ፈልጌ ነው። የሆነው ነው። አይ ቲንክ የባህር በርን ምክንያት በማድረግ በኢትዮጵያ እና በሻዕቢያ መንግስት መካከል ጦርነት የሚደረግ ይመስለኛል። ዋር ኢዝ ኢንኤቪተብል። እናንተ ምን ትላላችሁ? እስኪ በዚህ ጉዳይ ላይ የተወሰኑ ሰዎችን አስገብቼ ለማውራት ሙከራ አደርጋለሁ። በእርግጥ ይህን ጉዳይ የያዝኩት ለእሁድ ነበር። እስቲ እንደሚሆን እናያለን። ስለሚናገሩት ንግግር በቂ እውቀት ያላቸው ስል በቂ እውቀት ብቻ ሳይሆን በጣም ፖላይት የሆኑ ሰዎችን ይማርኩኛል። ነግሬሃለሁ። ይሄ ለጋጠወጦችና ለመሀይሞች ይሄ ቤት አይሆንም። ፕሊስ አትምጡ። እንደው እኔ ልለምናችሁ አደራ። እናንተም ንገሩልኝ። ለጋጠወጥና ለመሀይም አይሆንም የቴዲ ባህሪ በሉልኝ። ቁም ነገር አዋርዳለሁ። እኔ አዋርዳለሁ። እኔ መፈራ ልጅ አይደለሁም። እኔ ፖላይት ወይም ደግሞ በጣም ትሁት ሰዎች ናቸው የሚገዙኝ። እንደ እውቀት ባይኖርም ትሁት ስትሆን ይሻለኛል። ምክንያቱም እዚህ ጋር የሚያደምጡ ሰዎች አሉ። ከህፃናት ጋር ሆኖ የሚያደምጡ አሉ። ከቤተሰብ ጋር ሆኖ የሚያደምጡ አሉ። እናቶች አሉ፣ አባቶች አሉ፣ ትላልቅ ሰዎች አሉ። እናቶቻችን አባቶቻችን ያደምጣሉ። ምን በወጣኝና ነው የማንንም ጋጦጥና የማንንም ስዳደግ መድረክ ሰጥቼ ህዝብ ማሰድበው? ይሰማል። በዚህ ጉዳይ ላይ የማወላውል ዜሮ ቶለራንስ ነው ያለኝ። እናንተ እንደፈለጋችሁ እዛ ይጫወቱባቸው፣ እኔ ጋ ግን እንዳትሞክር አደራ። ቢኮዝ እኔ በአምስቱም አቅጣጫ ሚሳይል የታጠቅኩ ልጅ ነኝ። ይሰማል አይደለም? ለእናንተ ነው እንደዚህ የምጨነቀው እንጂ ምን ችግር አለው? በፈልግ ከሁለተኛ ክፍል የማታ ያቋረጡ ደንቆሮቹን ሰብስቤ እዚህ ሳሰዳደብ ታየኛለህ። ምን የሚከብድ ነገር አለ? ጭንቅላት አይጠይቅም እኮ ያን ለማድረግ። ምን የሚጠይቅ ነገር አለ? ምንም አይጠይቅም። አንባቢዎች፣ ምሁራኖች ስለሚናገሩት ንግግር እውቀት ያላቸው፣ በቂ ግንዛቤ ያላቸው ጨዋዎች መድረኩን መጠቀም አለባቸው። ስለዚህ እነዚህ በመሳደብ እንጀራቸውን የሚጋግሩ ሰዎች መዝቀጥ አለባቸው። መዝቀጥ ወደታች ልዩነት መኖር አለበት። እኔ ጋር መተስታወራና ሌላ ጋር ሄደህ ስትፈነጫ እንዳዳል ነው ለማለት ያህል ነው። እሺ ይህን ካልኩኝ በኋላ እንዴት ናችሁ? ሁሉ አማን ነው ወይ? ምን አዳዲስ ነገሮች አሉ? ከማህበራዊ ጉዳይ አብይ አህመድ ምናምን ይላል። ኦኬ ኢትዮጵያ 71,000 ዕዳ አለባቸው ይላል። 71,575 ዶላር እያንዳንዱ ኢትዮጵያዊ ዕዳ አለበት። ዕዳ ተሸክመ ግን ኩራትህ አይጣል ነው። ስትታይ ዕዳ አለብህም አትመስልም። ጉራህ አይጣል ነው። ከድህነት ወለል በታች የምትኖር ወይም ደግሞ እጅግ በዓለም ታሪክ ውራ ከሆነች ሀገር የወጣህም አትመስልም። ማን አለ እንዳንተ የሚኮራ? ማን አለ እንደ ኢትዮጵያዊ የሚጸዳዳ? መናጢ ድሃ ነን እንደ ሀገር። መናጢ ድሃ ሲባል አኮርዲንግ ቱ ኢንተርናሽናል ፖቨርቲ ላይን ታውቃላችሁ አይደል? የፖቨርቲ ሜዠርመንት የዓለም ሀገራትን የኢኮኖሚ ደረጃ ወይም ደግሞ የድህነት ደረጃ የሚመዝን ነውና በዛ መሰረት የነፍስ ወከፍ ገቢያችን ለእያንዳንዱ ህዝብ ሲካፈል ከዓለም አቀፉ ስታንዳርድ በታች ቢሎ ፖቨርቲ ላይን ነው የምንኖረው። ከድህነት ወለል በታች እኔ መሸማቀቅ አለብን። ማይ ፍሬንድ መሸማቀቅ አለብን። እናንተ ግን አትሸማቀቅም። አንተ ተሸማቀቃለህ። መሸማቀቅ አለብህ። ቁም ነገር እንደ እውነቱ ቢሆን ህግና ስርዓት ቢኖር መንገድ ላይ ስንሄድ ተሽለኩልከን ተከናንበን ነው መሄድ ያለብን። እንደ ኢትዮጵያዊ ተከናንበን መሄድ ያለብህ ሰው በባዶ ኪስ ጉራ፣ በባዶ ኪስ ቁም ነገር በቃ እኔ ደሃ ነኝ ካልክ ጠንካራ ሰራተኛ መሆን አትችልም። በነገር ላይ ደሃ ነኝ እኔ በቃ የለኝም፣ ገንዘብ የለኝም፣ ዛሬ የለኝም ነገ ግን አይኖረኝም ማለት አይደለም ካላልክ አትለወጥም። በነገር ላይ ብዙዎቻችሁም አትለወጡት። በባዶ ኪሳችሁ እንዳላችሁን አክት የምታደርጉት። ይሄ ደግሞ ከባድ ነው። ቢኮዝ ሳይኖርህ እንዳለህ አክት የምታደርግ ከሆነ ሀብት ራሱ ሊመጣ አይችልም። ቢኮዝ አንተ አክት የምታደርገው እንዳለህ ነው። ኦኬ ካለህ ብሎ ያልፋል። የለኝም በል መናጢ ነኝ፣ ደሃ ነኝ፣ ዛሬ ግን መናጢ ነኝ፣ ነገ ግን እለወጣለሁ፣ አገኛለሁ ስትል በሮችን ታያለህ፣ የሚከፈቱ በሮችን ታያለህ። ብዙዎቻችሁ በሮች ማይከፈቱላችሁ በባዶ ኪስህ በራብ አለንጋ የተገረፍክ አክት የምታደርገው ግን እንዳለው ነው። ይሄ መስተካከል አለበት ጎበዝ። ይሄ የ65,000 ዶላር ምክር ነው ጎበዝ፣ ለሚገባቸው ሰዎች ማለት ነው። ስለዚህ ከአሁን ሰዓት ጀምሮ
ድህነትን አምነህ ተቀበል። ድሃ ነህ፣ ለጊዜው ድሃ ነህ። ይሰማል። አንዳንድ ደግሞ በባዶ ኪስ ምንም ዝም ብለህ ለሲክስ ፓክ ትጨነቃለህ። በባዶ ኪስ ለሲክስ ፓክ ትጨነቃለህ። ሲክስ ፓክ ምግብ ይሆናል። ጥሩ ነው ጤና መጠበቅ፣ ግን መጀመሪያ ከድህነት ወለል በታች ወጥተህ አትሊስት ድሃ መሆን አለብን። ድሃ ማለት በኢንተርናሽናል ፖቨርቲ ላይን ሜዥርመንት አትሊስት በቀን $2 በአማካይ $2 ማምጣት አለብን ለማለት ያለው እና ይሄ ጥሩ ምክር ነው። በባዶ ኪስ አትወጣጠር። ቁም ነገር ስራ 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 ስራ። እንኳን አንተ ከኛ ስንት ሺህ እጥፍ የሚበልጡ ወይም ደግሞ ሁሉንም አክሰስ ያላቸው ነጮች ወይም ደግሞ ሌላ ሀገር ዜጎች እንኳን 24/7 ይሰራሉ። ቀንና ሌሊቱ እየተምታታባቸው ይሰራሉ። አንተ የማለጅ ሆነ ነው ማሰራው። የማለጅ ሆነ ነው ማሰራው። እያንዳንድ መንግስታዊ ዕዳ አለብህ፣ የግለሰብ ዕዳ አለብህ። ዕዳ የሌለብህ የለም። የቤት አከራይ ዕዳ አለብህ። ተስተካከል ለማለት ያለው። እሺ ሌላ ጥያቄ ምንድነው የምንሰራው? አይ ዶንት ኖ ምንድነው የምንሰራው? አይ ዶንት ኖ ተፋለጥ። ምን እንደምትሰራ አላውቅም። አይ ዶንት ኖ መስራት አለብህ። መስራት እንዳለብህ ልነግርህ አልችልም። ጀስት በተለይ የከተማ ልጆች የምትሉ ወዳጆቼ በጣም አንድ የተጣባን ችግር አይ ነው ችግር እንዳለው ነው፣ ግን ስራ የመናቅ ነገር አለ። አይደል? ስራ ያለው መስራት ነው። ቀን እስኪያልፍ ቀና በል ቀን እስኪያልፍ ማለት ነው። ጫማ መጥረግ ሽውሹ ስንት እንደሚሸክሉ ታውቃለህ? ጫማ የሚጠርጉ ሰዎች ዛሬ 4000 5000 ምናምን እቁብ ይጥላሉ በወር። የመንግስት ሰራተኛ ያንመጣል ይችላል። ማን ለምንድን ነው? ለጊዜው እኮ ነው። ዛሬ እኔ ኢትዮጵያ ያለውን ጫማ ሲጠርጉ ማቃቸው ሰዎች ዛሬ ብጠራቸው አይሰሙም። 3-4 ብጠራቸው አይሰሙም። እኔ ይሄ በማንቆርቆሪያ ሻይ እያዞሩ የሚሸጡ ሰዎች ዛሬ ባለ ሆቴሎች ናቸው። እኛ ያኔ እንቀልድባቸው ነበር። ሲያሳዝን ይሄ ሰውዬ እንደው እድሜ ልኩን ሻይ እያፈላ ሊኖር ነው ምናምን እያለ ሻይ እያፈላ ሊኖር ነው፣ ይሄ ልጅ ጫማ እየጠረገ ሊኖር ነው ምናምን እያለ ስናላግጥባቸው ነበር። እኛ ሀገሪቷን ለቀን ተሰደደን፣ እነሱ ይሄው ዛሬ አንቱ የተባሉ ሰዎች ናቸው፣ ባለሀብቶች ናቸው። ባህላችን መጥፎ፣ በጣም ባህላችን መጥፎ ነው። መታደስ መስተካከል አለበት። በጣም ጥሩ ባህላቶች አሉን። በዛው መጠንም ደግሞ በጣም ባህላችን በጣም ወደታች የደቆሰን ክፉ ባህል አለን፣ መስተካከል አለበት። እሺ ሌላ ጥያቄ የሃይማኖት ውይይት ዛሬ አይ ዶንት ኖ ለሃይማኖት ውይይት ለዛሬ አላሰብኩም፣ ግን ወደ በኋላ አካባቢ እናያለን። በሃይማኖት ጉዳይ ሲባል ዝም ብለህ በስመ ኦርቶዶክስ ተንጋግተህ እንዳትመጣ ማይ ፍሬንድ። ኦርቶዶክስ ከመሆን በፊት ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ አስተምሮታቸው በደንብ ማወቅ አለብህ። አንዳንድህ የምትመጣው ቪክቲም ሜንታሊቲ ለመጫወት ነው። በቃ ትመጣለህ፣ እኔ ጋ ህዝብ ያውቃል፣ ከዛ ደግሞ ተመልሰህ ትሄዳለህ። ለመሸቀል ነው የምትመጣው፣ ታዋቂ ለመሆን ነው የምትመጣው። ፕሊስ እንደዛ እንዳትመጣ። መጀመሪያ ማወቅ አለብህ። እነዚህ ማያውቁ ሰዎች ብዙ ጊዜ ሲመጡ ሲያለቅሱ አይጣሉ። የሚያውቁ ግን አንድ ቀን ለምሳሌ አሁን መዝሙረ ያሬድ እኔ ላይ ኮምፕሌን ሲያሰማኝ ታውቃለህ። እነ እብነ የሚባሉ ልጆች ሲያሰማኝ ታውቃለህ። እነ ልደትና እነ ማናት ናቴዎስ ሲያሰማኝ ታውቃለህ። የሚያውቅ ሰው አይሳደብም፣ ኮምፕሌን አያደርግም። እንትና ኤፍሬም ባለ ጊዜ ኮምፕሌን ሲያደርግ ሰምተሃል? አይሰማም። 5-4 ሰዎች ይኖር መንፈሳዊ ሰዎች ተንጋግተው ይገባሉ። ቢኮዝ ሚሊዮኖችን ይዳረሳሉ። አላማቸው ሚሊዮኖችን መዳረስ ነው እንጂ ቴዲን መዳረስ ብቻ አይደለም። እዚህ መተህ ስታወራ በሚሊዮኖች ያየዋል። መተህ መድረኩን ትጠቀማለህ እንጂ ለማልቀስ እና ለመበጥበጥ መምጣት የለብህም። እንደዛ ነው ማስበው። አንዳንድህ ደግሞ መጀመሪያ ራስህ ተለውጥ። አንዳንድ ሳትለወጥ ልለውጥህ ትላለህ። መጀመሪያ ተለውጥ። ውስጥ ያለው ከንች መሰበር አለበት። ከወገብህ አይደለም ዝቅ የምትለው። አንዳንድ ዝም ብለህ ከወገብህ ዝቅ የምትል ምናምን ነው ሪል ነው ዝቅ ማለት ያለበት እህትና
እና ከትዕቢት ነፃ የሆናችሁ ፖላይት የሆናችሁ እውቀት ያላችሁ ሰዎች ከሆናችሁ ደስ ይለኛል፣ ስሰማ ደስ ይለኛል። ከዛ ውጪ ግን ይሄ በእምነቴ ይደበቃለሁ ምናምን ሄጄ ህዝብ አስተባብራለሁ ሶዛት እኔ ተዋረድኩኝ እምነቴ ተዋረደ ብለህ ህዝብ አስተባብራለሁ ብትል አይ ዶንት ኬር። እኔ ማዋረድህ በግለሰብ ነው፣ በግለሰብ አዋርዳለሁ። ፖላይት ካልሆንክ ጋጥ ወጥ ከሆንክ እኔ ማንንም አልፈራም። ማክበር ነው አልፈራም። ይሰማል። እንደ ኦርቶዶክስ መተህ ፖላይት ካልሆንክ አዋርዳለሁ፣ አባርራለሁ። እንደ እስልምና መተህ ፖላይት ካልሆንክ እዚህ በጠብጣለሁ ካልክ አዋርዳለሁ፣ አባርራለሁ። እንደ ፕሮቴስታንት መተህ በጠብጣለሁ ካልክ ያንተ መዋረድ ግን የግልህ ነው እንጂ የእምነቱ አይደለም። ብዙዎቹን ሄደህ ትሸውዳለህ። ያንተ መዋረድ የእምነቱ እንደሆነ አሲፍ የእምነቱ ተወካይ ምናምን ውክልና እንዳለ ነው አክት የምታደርገው። እንደዛ አይደለም። ብሔርተኞችም እንደዛ ነው ማድረጋቸው። መዋረድ የግል ነው አይደል? መዋረድ የግል ነው። ለምሳሌ ከኦሮሞ ወይ ከአማራ ከትግራይ ከስልጤ መተህ እኔ ሳዋረደ ኦሮሞ ተዋረደ፣ አማራ ትግራይ ተዋረደ ይላሉ። ለምደዋል እንደዛ። እኔ እንደዛ አይደለም ማወራ። እኔ በግለሰብ ነው ማወራ። ንግግሬ ግልጽ ነው አይደል? ትክክል ነው የምናገረው ወይስ ትክክል አይደለም? ትክክል ካልሆነ እናንተ ፈረዱኝ። በዚህ አውድ ከተረዳችሁኝ ደስ ይለኛል። እኔ ተረዱኝ። እኔንም ስታወሩኝ ምንም ቡድን የለኝም። እኔ ቴዲ ብላችሁ በግል አውሩኝ። የምደበቅበት ጎጥ የለ፣ የምሸሸግበት ማስፈራራበት ብሔር የለ። በግል ነው ማወራችሁ። እኔ ጋር ኮምፕሌን ካላችሁ ይድረስ ለቴዲ ወይም ለቴድሮስ ጌታሁን ብላችሁ ጻፉልኝ። በቃ በግል አናግሩኝ። በቃ ብቻ እኔ ብቸኛ ለራሴ ነው እንትን ያለሁት። ስለዚህ እኔ በግል አውሩኝ ካልኩኝ እናንተንም ማወራው እንደዛ ነው ማያችሁ ነው እያልኩ ያለሁት። ኦኬ ቴንኪው ስለተረዳችሁኝ ለማለት ያህል ነው። ወደ ሙዚቃው እንመለሳለን። ታፕታፕ ታደርጋላችሁ። ከዛ በመንግስት ሚዲያዎች የተሰሙ አንዳንድ ነገሮችን አሰማችኋለሁ። አክቲቪስት ጀዋር መሐመድ በፌስቡክ ያሰፈረው ገጽ ጽሑፍ አለ። የባህር በር ጸባጫሪነት ካልሆነ በስተቀር ጦረኝነት ካልሆነ በስተቀር ኬንያ አለ፣ ሶማሊያ አለ፣ ሱዳን አለ፣ ጅቡቲ አለ በሰላማዊ መንገድ ጋይስ ላይክ ፖለቲካል ሳይንቲስት ነኝ የምትሉ ሰዎች አትሊስት ከማህበረሰቡ 4-5 እርምጃ ይዛችሁ አናሊሲስ መስራት አለባችሁ። you should understand አሁን ያለንበትን the world we are in አንደርስታንድ ማድረግ አለባችሁ። አሁን ያለንበት ዓለም is not a ናሽናሊዝም አለ፣ ግን at the same time ደግሞ ሪያሊዝም ደግሞ እየገነነ የመጣበት ነው። ሪያሊዝም ማለት is all about great power politics። የባህር በር ለኢኮኖሚ ብቻ አይደለም። እንዴት ያለ ነገር ነው ጎበዝ! አሁን አንዳንዱ ይመጣና ሶማሌን አንጠይቅም፣ ኤርትራን፣ ሱዳን ምናምን ኖ የባህር በር ለዛ ብቻ ነው። እስኪ እናወራለን እና አሊስ ፖለቲከኞች ቢያንስ 2-3 እርምጃ ብትሄዱ ጥሩ ነው ለማለት ያህል ነው አይደለ? የባህር በር እንደዛ አይደለም። ይሄ ዝም ብሎ ሸቀጥ ለማስገባትና ለማስወጣት ብቻ ይመስላችኋል? ለዛ ነው እንደ ሸቀጥ ለማስገባት ለማውራት ብቻ። እሺ ሌላ ጥያቄ። ቴዲ ሃይማኖት ጉዳይ ዛሬ አለ ይላሉ። በጣም ዩቲዩበሮች ተንጋግተው ነው የመጡት። እነዚህ ዩቲዩበሮች ምንም ስራ የላቸው። ቴዲ ሐዋሳ ገባ፣ ኖቲፊኬሽን ይመጣላቸዋል፣ ካሜራ ይጠምዳሉ፣ ኦን ያደርጋሉ፣ ከሚስታቸው ጋር ይጫወታሉ፣ መጨረሻ ላይ ይመጣሉ፣ ኦፍ ያደርጋሉ፣ ኤዲት ያደርጋሉ፣ ፖስት ያደርጋሉ። ምን እነሱ እንደ ቴዲ አይቀመጡ። ቀጥሎ አንተነህ ቀጥሎ አንቺ ነሽ ብሎ ሞዴሬት አያደርጉ። እዚህ ጋር የበሰለ ነገር አለላቸው። ደረጃውን የጠበቀ ውይይት ያገኛሉ፣ ይሄዳሉ። ምስጋና የላቸውም። ደግሞ በዛ ላይ እልም ያሉ ሰገጤዎች ናቸው። እልም ያሉ ሰገጤዎች ታውቃላችሁ። እንደው አንዳንዴ ማስፈቀድ ቴዲ ቴንኪው ስለምታደርገው ነገር እናመሰግናለን። ደረጃውን የጠበቀ ውይይት እያደረክ ነው፣ እኛም እየወሰደን ነው፣ እንጀራ እየሆነን ነው፣ እየሰራን ነው አይሉ ከየት እንደመጡ ስቅጥ ያሉ ደግሞ ስቅጥ ያሉ ቁም ነገር። እኔ እንደናንተ ሰገጤ መሆን ጀስት ኢዚ ነው እኮ። ምን እኔ የኔ ፎቶ የኔ ቪዲዮ ነው ያለው፣ የኔ ንግግር ነው ያለው። ከየት ስኬት ነው የወሰድከው? እያንዳንዱን ሪፖርት ማድረግ ይችላሉ። አፈሜ በሆን ማለት ነው። እና በተቻለ መጠን ፕሊስ አትሰግጡ ለማለት ያህል ነው። እሺ ሌላ ጥያቄ። ለምን አንተ አታስተላልፍ? አይ ብዙም እንትን ይቀላቀላል፣ ከፖለቲካ ጋር የተቀላቀለ ስለሆነ ብዙ የሃይማኖት ጉዳይ ትንሽ ቆፍጠን ያሉ ሰዎች ስለሆነ ፖለቲካውን እየሰሙ ያሉት ባይቀላቀል በሌላ ቢሆን ይሻላል ስላሉ ብዙም ለማስተላለፍ ስላልፈለኩ ነው።
ሌላ ጥያቄ አለ። ሰካራም ይለኛል። በህይወቴ ሰክሬ አላቅም በህይወቴ። አይገርምም? የወጣሁበትን መንደር ግን ብታዩ ኡኡ ከሚያስብል መንደር ነው የወጣሁት። እግዚአብሔር አይደው ነው እንዴት እንደጠበቀኝ አላቅም። ሰክሬ አላቅም። ሞቅ ብሎኝ ያውቃል። ግን ይሄ ሚዛኔን ስቼ ምናምን ተዝረክርኬ ሰው ተሳድቤ እንደዛ አላቅም። በፍበት ሰክሬ አላቅም። በአካል የሚያውቁኝ ሰው ይጠይቋቸው። እሺ አይገርምም? እኔ የወጣሁበት ሰፈርና እኔ አንገናኝም። እንዴት እንደሆነ አላውቅም። አንዳንድ ጊዜ እግዚአብሔር በተአምር ይጠብቃቸዋል። መጠበቅ ከሆነ እንጂ እኔ ሰከሬ አላውቅም። ቁም ነገር ይሄ የምነግራችሁ ለእናንተ ወይም እናንተ ላይ ለመጸዳዳት ምናምን ሳይሆን ባህሪ ነው። እሺ ሌላ ጥያቄ አይኔ ብራውን ነው። ብራውን ስለሆነ ብዙ ሰዎች እንደዛ ይመስላችኋል። የአይኔ ብራውን የዜና ምንጮች ዘግበዋል። የመቀለ ከተማ አስተዳደር ለከተማዋ ዳኞች ኦኬ ስለዚህ ለላይቭ ይሄ በሃይማኖታዊ ጉዳይ ላይ ለማውራት ስመጣ ሼር እንድታደርጉላቸው የምፈልገው የምትተማመኑባቸውን ብቻ ይሁን። እናንተ ማትተማመኑባቸውና ዝም ብለው ዘባራቂ ከሆኑ ዝም ብለው ይሄ ጊፍት ለመሰብሰብና ታዋቂ ለመሆን የሚመጡ ከሆነ አውርደው በሉኝ። እኔም አወርደዋለሁ፣ ግን ያስታውቃል። ቴዲ ባኬን ሰው ያወርደው የእኛን እምነት አይወክልም በሉኝ፣ እኔ አወርዳለሁ። ኮመንት ከበዛ የምትስማሙበት ከእስልምና ከፕሮቴስታንት ከሐዋርያት ምናምን ይሄ ሶሻል ሚዲያ ላይ ባህሪው እንዴት ነው ሲመላለስ እንዴት ነው ቁም ነገር የምትተማመኑበትን ሰው ከሆነ ብቻ ጠቁሙኝ። የእኛን ዶክትሪን በአግባቡ ሊያስተምር ይችላል፣ ሊያስረዳ ይችላል። የቃል ሙላት አለው። ቢኮዝ ሪከርድ ሆኖ የሚተላለፍ ስለሆነ እንዳታፍሩ ማለት ነው። በኋላ ደግሞ የእኛ አስተምሮ እንደዚህ አይደለም ይሄ ልጅ ለምን አስገባ እንዳትሉ እናንተም እያደመጣችሁ እንደዛ ነው።